ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑት ነገሮች መካከል ከዳታ ጋር ያሉ ነገሮችን በደንብ ማወቅ ነው። በተለይም ዳታዎችን ሶርት ማድረግ፣ ፊልተር ማድረግ፣ ዱፕሊኬት ወይም የተደገመ ነገር ካለ ማውጣት፣ እንደዚሁም ደግሞ መቀየር ያለበት ነገር ካለ በሰከንዶች ውስጥ መቀየር መቻል አለባችሁ። እንደዚሁም ሌሎች ከዳታ ጋር የተገናኙ ወሳኝ ነገሮች አሉ፣ እነሱን እንመለከታለን ማለት ነው። ባለፈው ትምህርታችን አሁን እዚህ ጋር ስለ ኤክሴል ፎርሙላዎች ሰርቼላችኋለሁ። ስለዚህ ይሄ የእሱ ቀጣይ ክፍል ነው የሚሆነው። ከዜሮ ጀምረን ይህንን እንመለከታለን። ስለዚህ እንደ ሳምፕል እንዲሆነን እዚህ ላይ እንመለከታለን ማለት ነው። የምንጀምረው ሶርት ከማድረግ ነው። ሶርት ማለት የምትፈልጉትን ነገር በቅደም ተከተል ማስቀመጥ ማለት ነው። ለምሳሌ እዚህ ጋር አበበ ከበደ፣ ሀና ተስፋዬ፣ ዳዊት እያለ ይቀጥላል። ኤች ቤቶች እዚህ ያሉ፣ ዲ ቤት እዚህ ያለ እንደምታዩት የተዘበራረቀ ነው ማለት ነው። ስለዚህ ይህንን በአልፋቤታውን መደርደር ብንፈልግ አንድ ቦታ ላይ መታችሁ ክሊክ ማድረግ ይቻላል። ከዛ በኋላ ከላይ ሆም የሚል አለ። በመቀጠል እዚህ ጋር ተመልከቱት ሶርት ኤንድ ፊልተር ይላል። ይሄን መጠቀም ትችላላችሁ። ከዛ በኋላ ሶርት ኤ ቱ ዜድ ብትሉት ከኤ ጀምሮ እንደምታዩት ኤ ቤቶች አሉ። ከዛ ዲ ቤት፣ ከዛ ኤች ቤት እያለ ይቀጥላል። በተመሳሳይ ደግሞ ከዜድ ቤት እንዲጀምር ከፈለኩኝ ዜድ ቱ ኤ የሚለውን ብንነካው ዋይ ቤት ከላይ እንደምታዩት ኤስ እያለ ይቀጥላል። ከላይ ያለው ሄደሩ አይነካም ማለት ነው። ሌላም ደግሞ አማራጭ መጠቀም ይቻላል። ምን ማድረግ ትችላላችሁ? እዚህ ጋር ዳታ የሚል አለ። ዳታ መንካት ነው። ከዛ ኤ ቱ ዜድ ብትሉት ከኤ ጀምሮ ሶርት ያደርጋል። ከዜድ ጀምር ብትሉት ዜድ እንደምታዩት አሁን ያለ ነው እዚኛው ላይ ስለሆነ ነው ማለት ነው። እዚህ ጋር ክሊክ ብናደርግ ደግሞ ወይም ዲፓርትመንት ያለበት ጋር እዚህ ጋር ማለት ነው። አሁንም ኤ ቱ ዜድ ብትሉት ኤ ቤት ከላይ ሲ ኤፍ እያለ ይቀጥላል። ዜድ ቱ ኤ ብትሉት ደግሞ ከላይ ትልቁ ይሆናል ማለት ነው። በተመሳሳይ ለቁጥሮችም ይሰራል። ለምሳሌ ሳለሪ ክፍያቸው በጣም ዝቅተኛ የሆኑት ከላይ እንዲሆን ከፈለኩኝ እዚህ ጋር አንድ ቦታ ላይ ክሊክ ማድረግ ይቻላል። ከዛ በኋላ ኤ ቱ ዜድ ብለው ትንሿ ከላይ 7000፣ 8000፣ 9000 እያለ ይቀጥላል። ትልቁ ተከፋይ ከላይ እንዲሆን ከፈለኩ ደግሞ ዜድ ቱ ኤ ይለዋል ወይም ደግሞ ሶርት ላርጀስት ቱ ስሞለስት ይላል። ይሄንን መንካት ማለት ነው። እንደምታዩት 16000፣ 16000 ከዛ እንደዚህ እያለ እየወረደ ይመጣል። ቀንም አለላችሁ። ለምሳሌ እዚህ ጋር ሃየር ዴት ወይም የተቀጠሩበት ቀን አለ። መጀመሪያ አካባቢ የተቀጠሩት ወይም የድሮዎቹ እንዲመጡ ከፈለኩኝ እዚህ ላይ ክሊክ አደረግና ለምሳሌ እዚህ ጋር መተን አሁን ዜድ ቱ ኤ ብንለው እንደምትመለከቱት ኒውስት ቱ ኦልደስት ይላል። ወይም ከአዲሱ ወደ ድሮ እንዲሄድ ከፈለጋችሁ ያሁን አዲሱ የቅርብ ቀኖቹ ከላይ ይመጣሉ። ኤ ቱ ዜድ ብትሉት ደግሞ የድሮዎቹ እንደምታዩት 2019 አካባቢ ያለው ከላይ 2024 ደግሞ የቅርቡ ወደዚህ ይመጣል ማለት ነው። ይኸውን እያንዳንዷን ነገር እንደዚህ መቀየር ከፈለጋችሁ ነው። በአንዴ ግን ሁሉንም ኮንትሮል ማድረግ ይቻላል። ምን ማድረግ ትችላላችሁ? ከላይ ሶርት የሚል አለ። ይሄኛውን መንካት ትችላላችሁ። አንድ ቦታ ላይ ክሊክ አድርጋችሁ የምትሆኑበት ቦታ ችግር የለውም። ሶርት አሁን የተመረጠው እንዳያችሁት ሁሉም ነው ማለት ነው የተመረጠው። ከዛ በኋላ የምትፈልጉትን ሶርት ማድረግ ነው። ሶርት ባይ ሳለሪ ካላችሁት ክፍያቸው ለምሳሌ ሳለሪ እዚህ ጋር የተቀመጠው። ስለዚህ ስሞለስት ቱ ላርጀስት ካላችሁት ከትንሹ ተከፋይ ወደ ትልቁ፣ እዚህ ጋር መተን ደግሞ ላርጀስት ቱ ስሞለስት ብንለው ከትልቁ ተከፋይ ወደ ትንሹ ይመጣል። ተመልከቱት። አሁንም ይሄንን እንካና ደግሞ ሶርት ባይ ይሄን መቀየር ትችላላችሁ ማለት ነው። ለምሳሌ በስማቸው ከሆነ ኔም የሚለው ጋር መምጣት ይቻላል። ይኸውና ኔም እዚህ ጋር ኔም የሚል ስላለ ከዛ በኋላ ኤ ቱ ዜድ ልበል ወይም በአልፋቤት ከላይ ይጀምር። ኦኬ ብለው ይሁት አበበ፣ ዳዊት፣ ዳዊት፣ ሀና፣ ሀና እያለ ይቀጥላል። አሁንም እዚህ ጋር እየመጣችሁ ሶርት እንደዚህ በቀላሉ በቅደም ተከተል መመልከት ትችላላችሁ ማለት ነው። ሌላው ደግሞ ፊልተር ነው። ፊልተር ለማድረግም ብዙ አይነት አማራጮችን መጠቀም ይቻላል። አንደኛው ምንድን ነው? ሆም ጋር ትሄዳላችሁ። ከዛ እዚህ ጋር ሶርት ኤንድ ፊልተር የሚለው ጋር ስትመጡ ፊልተር የሚል አለ። ይሄንን መንካት ትችላላችሁ። ወዲያው ሁሉም ላይ እንደምታዩት ፊልተር ማድረጊያ በተኗ ትገባላችኋለች። ከዛ ማየት የምትፈልጉትን መምረጥ ያስችላችኋል። ለምሳሌ ሳለሪ ጋር በመጣ ተመልከቷቸው። ሁሉም ክፍያዎች አሉ። እዚህ ጋር ጥፍቼ ማየት የፈለግኩትን ብቻ ማየት ይችላሉ። 14300 ብለዋል። ኦኬ ብለው ሌሎቹ የሉም። ባለ 14300ዎቹ ብቻ ይመጣሉ። ክሊር ማድረግ ከፈለግንም እላው ላይ ክሊክ እናደርግና ክሊር ፊልተር ፍሮም ሳለሪ የምንለው እንደዚህ ይሆናል። እዚህ ጋር መምጣት ደግሞ ካልፈለጋችሁ ከላይ ዳታም ጋር ይገኛል። ስለዚህ ዳታ ፊልተር ይኸውና እንደዚህ ብታደርጉት ይመጣል። እንደዚህ ብታደርጉት ደግሞ ይጠፋል። እንደዚህ ያደርጋችሁ መመልከት ትችላላችሁ ማለት ነው። ከዛ ለምሳሌ ደግሞ እዚህ ጋር ልምጣና ኔም እዚህ ጋር ከዛ እንደምታዩት ኢኳል ዳዝ ኖት ኢኳል ቢግን ዊዝ እያለ ይቀጥላል። ለምሳሌ ቢግን ዊዝ ብላችሁት ስማቸው በኤ የሚጀምሩትን አውጡ ብትባሉ ወይም በአልፋቤት ኤ ብቻ በኤ የሚጀምረውን ብቻ ቢግን ዊዝ ኤ ብለው አሁን ኦኬ ብለው ይሁት በኤ የሚጀምር ይመጣል። ሌላም ከፈለጋችሁ በዛው ልክ ማምጣት ትችላላችሁ ማለት ነው።
ቁጥር ጋር ብትመጡ ተመሳሳይ ነው። ለምሳሌ ፊልተር እናስገባና ሳላሪ ጋር ቀስቷን መንካት ከዛ እዚህ ጋር ነምበር ፊልተር ኢኳል ቱ ቀጥታ ደሞዙ አሁን ለምሳሌ 18000 አውጡ ተባለ በመንካት ማምጣት ይቻላል። ግሬተር ዛን ብትሉት ደግሞ ከዚህ በላይ ለምሳሌ ደሞዛቸው ከ10000 በላይ ያሉት ይውጡ። እንደዚህ 10000 ኦኬ ላለው ይዋቸው እንዳለ ከ10000 በላይ ያሉት ወጡ። ካልፈለግን አሁንም እዚህ ጋር መተን ክሊር ማድረግ ይቻላል፣ ወይም እዚህ ጋር መታችሁ ክሊር ማድረግ ይቻላል። ከዚህ በታች ከሆነ ደግሞ የፈለጋችሁት ነምበር ፊልተር ጋር መታችሁ ሌዛን ኢኳል ቱ ቢትዊን በዚህና በዚህ መካከል እያላችሁ ማውጣት ትችላላችሁ። ቶፕ 10 ማውጣት ይቻላል። ለምሳሌ ከፍተኛ 10 ተከፋዮች እነማን ናቸው የሚለውን ከፈለጋችሁ ኦኬ ብትሉት 10 ተከፋዮች ይመጣሉ። የፈለጋችሁት ደግሞ 3 ከፍተኛ ተከፋዮችን ከሆነ ለምሳሌ እዚህ ጋር ልምጣና በዚሁ አቅጣጫ መተን ቶፕ 10 ከዛ ግን እቺን እንቀይራታለን 10 ሳትሆን ቀነስ አድርገን እንደዚህ ወይም ጽፈንም ይቻላል። ቶፕ 3 ተከፋዮች ኦኬ ብንለው ይውታው ቶፕ 3 ተከፋዮች 15000 16000 እና 16800 ናቸው ማለት ነው። እንደዚህ ያደረጋችሁ የምትፈልጉትን ብቻ ፊልተር እያደረጋችሁ መመልከት ትችላላችሁ ማለት ነው። ካልፈልጋችሁ ደግሞ ይሄን እየነካችሁ ማጥፋት ይቻላል። ሌላው ደግሞ ለምሳሌ የሆነ ጽሁፍ ሊጠፋባችሁ ይችላል፣ ወይም መተካት ያለበት ነገር ማለት ነው። ለምሳሌ እዚህ ጋር ጎንደር ይላል። አሁን የቱ ጋር እንዳለ ጎንደር ካላወቁኝ ደስ ያላችሁ ቦታ ጋር ክሊክ ማድረግ ይቻላል። ከዛ ከላይ ሆም የሚል አለ። በመቀጠል እዚህ ጋር ፋይንድ ኤንድ ሰሌክት የሚል አለ። ይሄን ትነካላችሁ። ከዛ በኋላ ፋይንድ ትላላችሁ። አሁን የፈለግነው ጎንደር ነበረ፣ ጎንደር ብለን እንጽፋለን ማለት ነው። በካፒታል ልጀምረውና ፋይንድ ኦል እለዋለሁ። ይሁት የት ጋር እንዳረፈ ጎንደር ላይ አለ። አዳማ ብፈልግ ደግሞ አዳማ ይሁት አዳማ ጋር ይሄዳል ማለት ነው። ኔክስት ፋይንድ ኔክስት እያላችሁ የተጻፈበትን ቦታው እንዳለ ያመጣላችኋል ማለት ነው። ከዚህ በተጨማሪም ግን ለምሳሌ ይሄኛው ጎንደር አይደለም ባህር ዳር ነው ብንባል እና ይሄ አሁን ጎንደር የሚለው የተጻፈው በጣም ብዙ ቦታ ከሆነ እያንዳንዱ ጋር እየሄድን አንቀይርም። ያን ጊዜ ፋይንድ ኤንድ ሪፕሌስን መጠቀም ይቻላል። ስለዚህ ሆም እዚህ ጋር መተን አሁንም ሪፕሌስን እንጠቀማለን። ሾርትከት ከፈለጋችሁም ኮንትሮል ኤች መንካት ይቻላል። ይሁት እዚህ ጋር ከዛ ፋይንድ ዋት ይላችኋል። ምንድን ነው የፈለጋችሁት እያለ ነው። ለምሳሌ ጎንደር ነበረ፣ ጎንደርን ፈልገ በምንተካው በባህር ዳር ልበሉ ቢዲ ልበሉ ባጭሩ። አሁን ብዙ ቦታ ጎንደር የሚል ካለ ቢዲ ብሎ ይተካዋል። ስለዚህ ሪፕሌስ ኦል ብለው አሁን ይሄን ሲቀየር ይሁት እዚህ ጋር ሪፕሌስ አንድ ቦታ ብቻ ስለነበረ ነው። ብዙ ቦታ ካለም ይቀይረዋል ማለት ነው። መልሰን ደግሞ ባህር ዳር አይደለም ወይም ወደ ጎንደር መልስ ካላችሁትም ቦታ መቀየር ነው። እዚህ ጋር ለምሳሌ ባህር ዳር የሚል ፈልግ ወይም ቢዲ ብለን የጻፍነውን ፈልግ፣ የምትተካው ግን በጎንደር ነው እንበል። አሁን አንድ ብቻ ከሆነች ሄዳችሁ መቀየር ትችላላችሁ። በጣም ብዙ ከሆነ ግን መቀየር ያደክማል ማለት ነው። ስለዚህ መጠቀም ትችላላችሁ። አሁን ወደ ጎንደር ተመልሶልኛል። ስለዚህ ፋይንድ ሪፕሌስ ይህን ይመስላል። ሌላው ደግሞ የተደገመ ይኖራችኋል ዳታችሁ ላይ መለየት አትችሉም ማለት ነው። አሁን እዚህ ጋር ዳዊት አንድ አለ፣ እዚህ ጋር ዳዊት ተደግሟል ዳታው እንደምታዩት። ሌላ ደግሞ ሀና እዚህ ጋር ተደግማለች ሀና። ነገር ግን መለየት አንችልም ብዙ ከሆነ እንዳልኳችሁ። ስለዚህ ምንድነው የምናደርገው? ዳታ ጋር እንመጣለን። አሁን ከዛ እዚህ ጋር ሪሙቭ ዱፕሊኬት ትሉታላችሁ። የተደገሙትን ከየት ነው የሚፈልገው ይላል። ከኤምፕሎይ አይዲ ነው፣ ከኔም ነው፣ ከጎንደር ነው እያለ ይቀጥላል። ይኸውን ለምንድን ነው የሚጠቅማችሁ? ለምሳሌ አንድ መስሪያ ቤት ለምሳሌ 3 አበበ የሚባል ሰው ሊኖር ይችላል። ስለዚህ ምን ታደርጋላችሁ ማለት ነው? የምታጠፋልኝ አይዲውም ኔሙም ያለበት ቦታ እንዳለ ሙሉ ነገሩ አንድ አይነት ከሆነ ነው ትሉታላችሁ ማለት ነው። አለበለዚያ ግን እንዳልኳችሁ ለምሳሌ 3 አበበ ካለ ሌሎቹን ያጠፋባችኋል ማለት ነው። ነገር ግን ሙሉ መረጃው ዳር እስከ ዳር፣ ምክንያቱም አይዲ ነምበር አሁን የሁሉም የተለያየ ነው መሆን ያለበት። ነገር ግን አይዲ ነምበር፣ ስም ሁሉም አንድ ከሆነ ዳታው ተደግሟል፣ ስህተት ነው ማለት ነው። ስለዚህ ኮለመኑ ላይ እነዚህ ነገሮች እንዳለ ከተደገሙ አጥፋው እንለዋለን። አሁን ይሁት እስከ 13 ነው ያለው። ልብ ብላችሁ ታው ይሄኛውን ኦኬ አጠፋው ማለት ነው። ከዛ በኋላ 3 የተደገሙ ነበሩ ጠፉ ብሏል። ኦኬ እለዋለሁ። ስለዚህ ዳዊት የተደገመ የለም። እንደምታዩት ሀና ምንም የተደገመ የለንም ማለት ነው። በዚህ መልክ የተደገመ ዳታን ማጥፋት ትችላላችሁ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና ቀጣዩን ክፍል የምትፈልጉ ከሆነ ቪዲዮ ላይክ ማድረግ፣ እንደዚሁም ኮመንት ላይ ኔክስት በማለት እንደዚሁም ሌሎች አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።